ሙቅ ውሃ ሁሌም አይጠቅምም። ልታውቋቸው የሚገቡ 5 የሙቅ ውሃ ጉዳቶች። ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ይዘላችሁ የቀረብነው ርዕስ ምናልባቱም ብዙዎቻችሁን የሚያስገርም ሊሆን ይችላል። እሱም ስለ ሙቅ ውሃ ጉዳቶች ነው። አዎ፣ ብዙ ጊዜ የምንሰማው ስለ ሙቅ ውሃ ጥቅም ነው። ጠዋት ጠዋት በባዶ ሆድ ሙቅ ውሃ ጠጡ፣ ለሆድ መፈጨት ይጠቅማል፣ ቦርጭ ያጠፋል፣ መርዛማ ነገሮችን ያስወግዳል ሲባል እንሰማለን። ይህ በተወሰነ ደረጃ እውነት ነው። ሙቅ ውሃ ጥቅሞች አሉት። ነገር ግን ከመጠን ያለፈ ሙቀት በውስጣዊ አካላችንና በውጫዊ ቆዳችን ላይ ምን አይነት ጉዳት እንደሚያደርስ ስንቶቻችን እናውቃለን? አንዳንዶቻችን ውሃው ካልተነከተከ አልጠጣም የምንላለን። ዛሬ በሳይንስ የተረጋገጡ ሙቅ ውሃ በመጠጣትም ሆነ በመታጠብ የሚያስከትላቸውን የጤና ጉዳቶች በዝርዝር እንመለከታለን። ከመጀመራችን በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ መሆኑን አይርሱ። ወደ ዋናው ጉዳያችን እንለፍ። የውስጥ አካል መቃጠልና የኢሶፋገስ ጉዳት ኢንተርናል ስካልዲንግ። የመጀመሪያውና ከበድ ያለው ጉዳት የውስጥ አካል መቃጠል ነው። ውሃው እጅግ በጣም ሙቅ ከሆነ ማለትም ከ60 ዲግሪ ሴንቲግሬድ በላይ ከሆነ አፋችንን፣ ምላሳችንን እና ጎሮሮአችንን ሊለበልብ ይችላል። ነገር ግን ዋናው አደጋ ያለው ኢሶፋገስ ወይም የምግብ ቧንቧችን ላይ ነው። አፋችን በትንሹም ቢሆን ሙቀትን የመቋቋም አቅም ሊኖረው ይችላል። የምግብ ቧንቧችን ግን በጣም ስስና ለስላሳ ቲሹ ነው። በጣም የፈላ ውሃን ደጋግሞ መጠጣት የምግብ ቧንቧ ሕዋሳትን ይጎዳል። ይህ ጉዳት እየደጋገመ ሲሄድ ለረጅም ጊዜ የሚቆይ ቁስለት ሊፈጥር ይችላል። ይባስ ብሎም አንዳንድ ጥናቶች እንደሚያሳዩት እጅግ የሞቀ ውሃንና ወይም ሻይን የማዘውተር ልምድ ለምግብ ቧንቧ ካንሰር ኢሶፋጂያል ካንሰር ተጋላጭነትን ሊጨምር ይችላል። ስለዚህ ውሃው ከመጠጣቱ በፊት ትንሽ መብረድ አለበት። የኩላሊት ጫናና የውሃ ጥም ኪድኒ ስትረስ ኤንድ ተርስት። ሁለተኛው ነጥብ ከውሃ ጥም ጋር ይገናኛል። ብዙ ላብ ከለበንን ወይም ስፖርት ከሰራን በኋላ ሙቅ ውሃ ብንጠጣ ምን ይፈጠራል? ጥማችንን አይቆርጠውም። ሙቅ ውሃ የሰውነትን ሙቀት ይጨምራል። ሰውነታችን ደግሞ የጨመረውን ሙቀት ለማቀዝቀዝ ሲልን የበለጠ ላብ ያመርታል። ይህ ማለት በላብ አማካኝነት ከሰውነታችን ብዙ ፈሳሽና ኤሌክትሮላይት ይወጣሉ ማለት ነው። ይህ ሂደት ለድርቀት ሊዳረንን ይችላል። በተጨማሪም ኩላሊታችን በሰውነት ውስጥ ያለውን ውሃ መጠን እና ሙቀትን ለማመጣጠን ተጨማሪ ሥራ መስራት ይጠበቅበታል። ስለዚህ በሞቃታማ የአየር ንብረት ላይ ወይም ስፖርት ከሰራችሁ በኋላ ሙቅ ውሃ መጠጣት አይመከርም። የምላስና የጣዕም ሕዋሳት መጎዳት ቴስት ባድስ ዳሜጅ። ይህ ብዙ ጊዜ የሚያጋጥመን ነው። የፈላ ውሃንን ወይም ሻይን ፉት ስንል ምላሳችንን ያቃጥለናል። ይህ መቃጠል በምላሳችን ላይ የሚገኙትን የጣዕም ሕዋሳት ይጎዳቸዋል። እነዚህ ሕዋሳት ከተጎዱ ደግሞ የምንበላው ምግብ ጣዕም አይኖረውም። ጨው፣ ስኳር ወይም ቅመም በትክክል ላይታወቀን ይችላል። እንኳን ምላሳችን ራሱን በራሱ ለመጠገን አቅም ቢኖረውም ዘውትር ሙቅ ውሃ መጠጡ ከሆነ ግን የመጎዳት ዕድሉ ሰፊ ነው። የቆዳና የፀጉር ጉዳት በመታጠብ። አሁን ደግሞ ወደ ውጫዊ አካላችን እንምጣ። ሙቅ ውሃ መጠጣት ብቻ ሳይሆን በሙቅ ውሃ መታጠብም የራሱ ጉዳት አለው። በተለይ በቀዝቃዛ አየር ንብረት ሙቅ ሻወር ደስ ይላል። ነገር ግን የቆዳ ድርቀት። ሙቅ ውሃ በቆዳችን ላይ ያለውን ተፈጥሯዊ ዘይትን አጥቦ ያስወግዳል። ይህ ዘይት ቆዳችን እርጥበት እንዲያገኝ እና ለስላሳ እንዲሆን የሚረዳ ነው። ሙቅ ውሃ ሲበዛ ቆዳ ይደርቃል፣ ይሰነጠቃል፣ እንዲሁም ማሳከክ ስሜት ይፈጥራል። የፀጉር ጉዳት። ልክ እንደ ቆዳችን ሁሉ የራስ ቅላችንም ይጎዳል። ሙቅ ውሃ የፀጉር ስርን ያዳክማል። ይህ ደግሞ ለፀጉር መነቃቀልና ለፎረፎር ይዳርጋል። በተጨማሪም ፀጉሩ ወዙን አጥቶ እንዲደርቅ ያደርጋል። የእንቅልፍ መረበሽ ስሊፕ ዲስረፕሽን። አንዳንድ ሰዎች ማታ ለመተኛት ሲሉ ሙቅ ውሃ ይጠጣሉ። ይህ ለዘና ለማድረግ ሊረዳ ይችላል፣ ነገር ግን ጎን ሚዳ ያለው። ማታ ከመተኛታችን በፊት ብዙ ሙቅ ውሃ መጠጣት የሽንት መጠራቀምን ይጨምራል። በተጨማሪም ሙቅ ውሃ የሰውነትን የደም ዝውውር ስለሚያፋጥን ኩላሊታችን ደምን የማጥራት ሥራውን በፍጥነት ይሠራል። ይህ የሽንት ምርትን ይጨምራል። ስለዚህ ሌሊቱን ለሽንት በመነሳት እንቅልፋችሁ ሊረበሽ ይችላል። መፍትሄው ምንድን ነው? the solution። ታዲያ መፍትሄው ምንድን ነው? ሙቅ ውሃ እንጠቀምም? በፍጹም። ሙቅ ውሃን ሙሉ ለሙሉ ማስወገድ አይለብንም። ምስጢሩ ያለው የሙቀቱ መጠን ላይ ነው። ለመጠጣት ውሃው የፈላ ስካልዲንግ ሆት መሆን አይለበትም። ይልቁንም ለብ ለብ ያለ ሉክዎርም መሆን አለበት። ታታችሁን ስትነኩት የማይለበልብ ከሆነ ለመጠጣት ተስማሚ ነው።
ለብ ባለ ውሃ የሙቅ ውሃን ጥቅም ይሰጣል፣ ጉዳቱን ግን ያስቀራል። ለመታጠብ በተለይ ፊታችሁንና ፀጉራችሁን ስትታጠቡ ለብ ባለ ውሃ ተጠቀሙ። ሰውነታችሁን በሙቅ ውሃ ከተታጠባችሁ በኋላ መጨረሻ ላይ በቀዝቃዛ ውሃ መለቅለቅ የቆዳችሁን ቀዳዎችና ፖሮችን ለመዝጋትና እርጥበት ለመጠበቅ ይረዳል። ማጠቃለያ ኮንክሉዥን፣ በአጠቃላይ ሁሉም ነገር በልክ ሲሆን ነው የሚያምረው የሚባለው። ውሃንም ስንጠቀም የሙቀቱን መጠን መለካት ለጤናችን ወሳኝ ነው። የምግብ ቧንቧችንን ከማቁሰል እና ቆዳችንን ከማድረቅ ለመዳን እጅግ የፈላ ውሃን ከመጠቀም እንቆጠብ። እናንተስ ምን አይነት ውሃ ጠጣት ትወዳላችሁ? የፈላ፣ ለብ ባለ ወይስ ቀዝቃዛ? ልምዳችሁን በኮሜንት ላይ አጋሩን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። ለጓደኞቻችሁና ለወዳጅ ዘመዶች ሼር በማድረግ ስለ ሙቅ ውሃ ጉዳት ያስጠነቅቁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆኑ። በቀጣይ በሌላ ጤናማና አስተማሪ ቪዲዮ እስክንገናኝ ቸርን ሰንብት። ጤና ይስጥልን።